ነው የዛ ልጅ ሰምታችኋል የ4 ዓመቱ ልጅ እግሩ ሲቆረጥ የጮኸው ጩኸት የዛ ህፃን ልጅ ለቅሶ እኔን ብቻ አይደለም እንቅልፍ ሊነሳኝ የሚገባው ዲያቆን ፋሲካውን ብቻ አይደለም እንቅልፍ ሊነሳ የሚያስፈልገው ዲያቆን ዘማርያምን ብቻ አይደለም ወይም ዲያቆን ክርስቶፎሮስን ብቻ ነው ሁላችንም ህዝበ ክርስቲያኑን እንቅልፍ ሊነሳው ያስፈልጋል ስለዚህ አባቶቻችን ለምን ዝም አላችሁ ኦኬ ተጽዕኖ ማምጣት እንችላለን እኮ መጫን እንችላለን ለምንድነው ዝም ያላችሁት ኦኬ እጅ ተጭኖባችሁም ከሆነ እጅ የጫነባችሁን ያንን ሰው ግለጡልን በቃ እኛ ከፊት ምሩን እንደ ጳውሎስ እንደ ጴጥሮስ እስከ መጨረሻው ድረስ አብራችሁን ሁኑ ብለን ግድ ልንላቸው ያስፈልጋል ከዛ በኋላ መፍትሄው ላይ ስንነጋገር ደግሞ እንዲያው ባካችሁን ቢብሊካል ፕሪንሲፓሉን ያበው ትምህርትን በደንብ ያልተረዳችሁ ሰዎች ልትኖሩ ትችላላችሁ ሰልፍ ዲፌንስ ቅድምም ወንድማችን ዲያቆን ዘማርያም ሲናገረው ነበር ሰልፍ ዲፌንስ ኃጢአት አይደለም ይሄንን ነገር ልናውቅና ልንረዳ ያስፈልጋል እኛ ሄደን አታክ አናረግም የሰላም ሰዎች ነን ሄደን ሰዎች ላይ እጅ አንጭልም ግን ሊገለንን የመጣ እንካ አንገታችን ዝም ብለ ግደለን ደሞ አይሆንም ደሞ እንደዛ አንድ ሰው ቤት ሰብሮ ቢገባና ሚስትህን እገላለሁ ልጆችህን እገላለሁ ቢል ዝም እንደማንለው ቤተክርስቲያን ውስጥ ሰብረው ገብተው ህፃናቱን ሲያርዱ ካህናቱን ሲያርዱ እህቶቻችን ወንድሞቻችንን ሲያርዱ ዝም ብለን አናይም ቢብሊካል ፕሪንሲፕልም ሆነ ያቦ ትምህርት እንዲህ አያስተምርም ስለዚህ ምን ማድረግ ነው ያለብን ስንከላከል በምን መልኩ ነው መከላከል ያለብን የሚለውንም መመካከር ህብረት ፈጥረን መነጋገር ያስፈልጋል ይሄንን ግን ማድረግ ምንችለው አንድ ስንሆን ነው በአንድ ልብ ሐዋርያት ሥራ ምዕራፍ 2 ላይ ታስተውሳላችሁ አይደል ሐዋርያት ሥራ ምዕራፍ 2 ላይ በኢየሩሳሌም የነበረችው ቤተክርስቲያን እግዚአብሔር አምላክ ሞገስ የሆናቸው እነሱ በአንድ ልብ ስለጸኑ ነው ኦኬ በአንድ ልብ የሚለው በብዙ ይተረጎማል ያ ከትርጉሞች መካከል አንዱ ምንድነው አንድም ተርጓሚያችን በፍቅር ህብረት እያለ ይተረጉሙታል በፍቅር ሆነን በአንድ ልብ ሆነን መፍትሄው ሰልፍ ዲፌንስ ቢሆንም እንዴት ያለ ሰልፍ ዲፌንስ ነው ማድረግ ያለብን የሚለውን ከአባቶች ጋር ተነጋግረን ያንን ማድረግ መቻል አለብን ራሳችንን መከላከል መቻል አለብን ከዚህ በኋላ ዝም ብለን የምንገደልበት ዘመን ማብቃት አለበት እና ይሄንን ልናቅ ያስፈልጋል ሌላው ሶስተኛው ነጥብ የምናገረው ጩኸታችን በከንቱ አልቀረም እውነት በጣም ፍራስትሬት አድርጌ ነበር እውነት ለመናገር ዲያቆን ፋሲካው በጣም ብዙ ስራ እየሰሩ ያሉ ውድ ወንድማችን ናቸው ቤተክርስቲያን ልጅ ናቸውና እሳቸው ብቻ አይደሉም አሉ ሌሎችም ወንድሞች እጅጉን እየደከሙ ያሉ ወንድማችን ዘማርያም ላይቭ ላይ መጀመሪያ ላይቭ በትምህርት ገልጿል ይሄንን ጉዳይ ሌሎችም ሳይፈሩ ፊት እየተጋፈጡ ያሉ ወንድሞች አሉና እኔም ከሁሉም ያነስኩ በሆን እውነት ለመናገር መሰራውን ስራ ትቼ ለብዙ ጊዜ በእህት ቤተክርስቲያን በመሄድ እዚህ ፖለቲሽያኖችን በማናገር ኮንግረስ ድረስ በመሄድ ተቃውሞ ሰልፍ በመውጣት በጣም እንትን ስደክም ነበርና የሆነ ሰዓት ላይ በጣም ፍራስትሬት አደረኩ እንዴ ምንድነው ይቅርታ ስልክ ገብቶ ነው እና ለምንድነው ዝም ያልከው እያልኩ በጣም በቃ ፍራስትሬት እያደረኩ ነበርና በጣም እኔ ራሱ ፐርሰናሊ ካለ የህይወት ሰልፍ አቋያ ብዙ ጭንቀት ውስጥ ሐሳብ ውስጥ ነበርኩና በመጨረሻ እግዚአብሔር በባዶ አላስቀረንም ቅድም ከዲያቆን ፋሲካው ጋርም ስንነጋገር ነበር የሂውማኒታሪያን ሙቭመንት እንቅስቃሴ ሪች አውት አድርገውኝ ኢትዮጵያ ውስጥ ስለሚደረገው ግፍ ኢትዮጵያ ውስጥ ስለሚደረገው በተለይ በሃይማኖት ምክንያት ስለሚሞቱት ሰዎች ቀርቤ ይህን ነገር እንድናገር እድሉን ሰጥተውኛል ይሄ ከእግዚአብሔር የሆነ ነገር ነው ከኔ የሆነ ነገር አይደለም በጣም አዌርነስ በውጪው ዓለም በጣም አዌርነስ እያገኘን ያለነው በጣም አዌርነስ እያገኘን ነው ያለነውና ሪች አውት አድርገውኝ እንግዲህ ቀን ቀጠሮ ይዘናል ኢትዮጵያ ውስጥ ያለውን ነገር ለነሱ የመግለጽ ዕድል ተሰጥቶኛል ያንን አደርጋለሁ ያ ብቻ ግን አይደለም በዋሽንግተን ዲሲ ዎኪንግ ማርች
በዓለም ዙሪያ ለክርስቲያኖች ላይ እየደረሰ ያለውን ግፍ አስመልክቶ የዎኪንግ ማርች አለ። ኢትዮጵያውያን ወክዬ በዛ የዎኪንግ ማርች የመሳተፉ እድሉን አግኝቻለሁ። ይሄ በጣም ደስ ብሎኛል። እንዲያውም ቅድም በጣም ደስ ስላለኝ ከዲያቆን ፋሲካው ጋርም እየተነጋገርን ነበረ። አዌርነስ እየተገለጠ ነው። በቃ አሁን ምንም የሚሸፈን ነገር የለም፣ እየተገለጠ ነው። ህዝብ እየሰማ ነው፣ ዓለም እያወቀ ነው። ስለዚህ ይሄ ነገር ጥሩ ነው። ግን ዋናው እባካችሁን ህብረት እናድርግ፣ በፍቅር እንሁን። መፍትሄው ላይ ዲያቆን ፋሲካው ብቻቸውን የሚደክሙበት ምንም አይነት ጉዳይ የለባቸው። ብቻቸውን መድከም የለባቸውም። ዲያቆን ዘማርያም ብቻውን መድከም የለ። እኔም እናንተም ሁላችንም በአንድ ላይ በመሆን ሶሉሽኑ ላይ እንመካከር። በቃ እባካችሁ ሶሉሽኑ ላይ ምን ማድረግ አለብን የሚለው ላይ የሥርዓተ ቤተክርስቲያንን በጠበቀ መልኩ፣ የመጽሐፍ ቅዱስ አስተምሮን በጠበቀ መልኩ፣ የአባቶቻችንን የአበው ትምህርት በጠበቀ መልኩ፣ አባቶችን ባካተተ መልኩ ሶሉሽኑ ላይ እንመካከር የሚል መልእክት ነው። እነዚህን 3 ነጥቦች ማንሳት እፈልጋለሁ። በተረፈ ዲያቆን ዘማርያም እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ይባርክ አንተንም ቤተሰብህንም። ክርስቶስ ፍቅር ወዳለሁ። እግዚአብሔር ያክብርልን ወንድማችን፣ ቃሉት ያሰማን፣ እግዚአብሔር ይጠብቅልን። እንግዲህ ዛሬ አጀንዳችን የሆነው አንዱ ይሄ ነውና ከርዕሳችን ሳንወጣ ማንም ሰዎች በሚሰጡን በሚያቀብሉን አጀንዳ ተሸካሚ ሳንሆን ጸንተን ያለን ነገር በማበርከት የበኩላችንን አስተዋጽኦ ማበርከት ለቤተክርስቲያን እንቁምላት። ካቃተን ዝም እንበል፣ እንጸልይ። ጸሎት ራሱ ትልቅ እርዳታ ነው። በቃ ጸጥ ብሎ እግዚኦ ብሎ ሱባኤ የሚገባ ሰው እኮ አለ። እኔ ማውራት አልችልም መናገር። እንዴት የታደለ ሰው ነው! እንዴት እንደሚረዳ ታውቃላችሁ? እኔ ሰዎች ጸሎት የኛ ድምፅ አለም እዛ ጋር የሚያሰሙ ነው። የእነዚህ ሰዎች ልመና ጸሎት ነው። እስኪ የታደላችሁ ጊዜ ያላችሁ ማድረግ የምትችሉ ሰዎች እስኪ ሱባኤ ይገቡበት። አንተ አምላክ ድረስልን፣ አንተ ከፊት ለፊት ቅደምልን፣ አንተ ሞገስ፣ አንተ ክብር አድርግልን፣ አባቶቻችን ነቅተው ከፊት ለፊታችን እንዲቀድሙ አድርግልን። እስኪ እንጸልይ። በቃ አለቀ። እንደዚህ የሚያበሩ አሉ፣ ተደብቀው የሚያበሩ ሻማዎች አሉ። እኛ ማናያቸው እግዚአብሔር የሚያያቸው፣ እኛ ማናቃቸው እግዚአብሔር የሚያውቃቸው አሉ። ለዚህ ትልቅ ጸሎት ስለሚያስፈልግ አደራ ለማለት ያክል ነው። ክብረ ክህነትን በጠበቀ መልኩ የቤተክርስቲያን ስርዓትና አስተምሮ በጠበቀ መልኩ እዚህ ጋር እንደራጅ ያለን እያፈረስ እንደራጅ አለን። ሲኖዶስ አያስፈልግም፣ ካሁን በኋላ የምናውቀው አባት የለም እየተባለ እንደራጅናለን እንዴ? ምንደራጀው ጠቅላይ ቤተ ክህነትን እያፈረሰና ሲኖዶስ እያፈረስን እንዴ? ምንደራጀው መዋቅር የተፈረሰ እንደራጅ ይባላል። በቃ ወደድንም ጠላንም አባቶቻችን ናቸው። በቃ አለቀ። እነሱን የመሸከም ግዴታ አለብን። ከነሱ ውጭ ደግሞ አይሆንም እና ይህን በደንብ ያታወቃል እንጂ እዚህ ጋር እንደራጅ ያለ ደግሞ እዚህ ጋር እያፈረስን ነው የምንደራጀው። ፓራዶክስ ነው ራሱ፣ ተቃርኖ አለው፣ አይገጥም። ስለዚህ በደንብ አድርገን በሚገባ ስራውን መስራት አለብን። በቃ ክብረ ክህነትን ጠብቀን ቅዱስ ሲኖዶሱን አክብረን ግን ደግሞ በሚገባ ማድረስ ደግሞ አለብን። ይሄ ሸፋፍነን ቀባብተን ምናምን አይደለም። ይሄ ማስመሰል ምናምን አይደለም። እንዲህ ማስመሰል የሚያሽቀብጡ ሰው በቃ ቀጥታ መናገር ነው። ግን ክብረ ክህነት መጠበቅ አለበት። አባቶች መከበር አለባቸው። ስንት ሰው ሲደርስ ነው ድምፃችሁ የምታሰሙት? ስንት ሰው ይሙት 80 እጥፍ ሲደርስ ነው የምትጮሁት? ዛሬ ቦምብ ተወረወረ፣ ነገ ምን ይወርውር መድፍ ሲተኩስ የምትወጡት? በሚገባ ክብረ ክህነትን ጠብቃችሁ መናገር አለባችሁ። ለምን መሰላችሁ? አንዳንድ መናፍቃን አሉ፣ አንድ እናንተ የሚያቀብሉ እኮ አሉ። አላያችሁ? አንዳንድ ጊዜ ይሁን መናፍቃን ምናምን ወይ ተሐድሶ መናፍቃን ይመጡና እናንተ ጋር ምን ሆነ ስትሉት በአክ ቤተክርስቲያን ላይ ሞቱት ምናምን ስትሏቸው ይህ እኮ የእናንተ ችግር እኮ አይደለም እኮ ሲኖዶሱ ይላል። አየህ እኮ እሱ እኮ ተሐድሶ ነው ሲጀመር። ቤተክርስቲያን ውስጥ እኮ የለም። አይታ የፈለገው ምን መሰለ? ቅዱስ ሲኖዶስ እንድታቃለት ይፈልጋል። አይታ አባቶች እንዳታከብር ይፈልጋል። ይሄ ማን ዓላማ ነው? የተሐድሶ ዓላማ ነው። ከበሩ ምንድን ነው? አይታል ዝምታቸው። እኔ እኮ ራሱ አንዱ ከቤተክርስቲያን የወጣሁት እኮ በዚህ ነው ይላል። አይታችሁ አጠጋጉ። በዚህ አሳቦ ከቤተክርስቲያን የወጣሁት ክር ቤተስኮ በእነሱ አይባልም፣ አይገናኝም። እንኳን ዝምታ ቀርቶ መላው የሲኖዶስ አባላት አያርግብን። መናፍቅ ቢሆኑ እኛ እንቀየሩ። ይኸው ልንገራችሁ፣
እንኳን የሲኖዶስ አባላት የጠቅላይ ቤተ ክህነት አባላት ጨምራችሁ ዛሬ በአንድ ላይ መንፍቀናል ቢሉ አያርግብን፣ እኛ አንሰማም። እንኳን ዝም ማለት ይቀርና ተከትለን የምንወጣው ነገር የለም። ሰውን አትመልከቱ። በቃ አትዩ። ሰው ናቸው ጳጳሳት። አዎ ክብር ይገባቸዋል። አዎ ግን ደግሞ ሊሰናክሉ ይችላሉ። ሰው ናቸው። እኛ የማይሳሳት አባት የለንም። እኛ ኢንፋሊብል የሆነች ቤተክርስቲያን ናት እንጂ የማይሳሳት አባት የለንም። ፓትርያርኩ ሊሳሳቱ ይችላሉ። የቅዱስ ሲኖዶስ አባላት ሊሳሳቱ ይችላሉ። ካህን ሊሳሳት ይችላል። ዲያቆን ሊሳሳት ይችላል። ፍጹም የሆነ እንከን አልባ የሆነ አገልጋይ ጳጳስ፣ ቄስ፣ ዲያቆን የለንም እኛ። እንኳን ዝም ማለት ይቅርና ነው በዚህ አሳቦ ክር በጥሳሉ የሚል ሰው ተሳስቷል። አባቶች ዝም ስላሉ ሰልችቶኝ ተማሬ ነው አይባልም። ተማሬ ነው ከቤተክርስቲያን የራቅኩትም አይባልም። በቃ እነሱ የራሳቸው ድክመት ነው። ቅዱስ ሲኖዶስን ብላ አይደለም አንተ ክር ያሰብከው። በ40-80 ቀን የተጠመቀው በስላሴ ስም ነው እንጂ በጠቅላይ ቤተ ክህነት ስም አይደለም። ጠቅላይ ቤተ ክህነት መዋቅር እንጂ ሃይማኖት አይደለም። ይሰማችኋል? ጠቅላይ ቤተ ክህነት መዋቅር ነው፣ ሃይማኖት አይደለም። ከጠቅላይ ቤተ ክህነት እስከ አጥቢያ ድረስ መዋቅር ነው ያለን። የቤተ ክህነት መዋቅር ነው ያለን። አስተዳደር ነው። ለነሱ ዓለም ክር ያሰት ነው። ለነሱ ዓለም የተጠመቅ ነው። ለነሱ ዓለም የቆረብ ነው። የምንበላ የነሱ ጋር ደም አይደለም። የተጠመቅነው በእነሱ ውሃ አይደለም። ቅባ ቅዱሱ የነሱ አይደለም። አክባሪዎቹ ናቸው እንጂ እነሱ አይደሉም። ቅዱስ ሲኖዶስን አስታኮ እነሱን በመተቸት አባቶች ለምን ዝም አሉ በማለት ከቤተ ክርስቲያን መራቅ ብሎም ክሮ መጠስ ኦርቶዶክሳዊነትም ቤተ ክርስቲያን የኦርቶዶክሳዊነት ማለት ልክነት ነው። ኦርቶዶክስ ልክነት ነው። ልክነት ስድብ አይደለም። ልክነት ሲኖዶስ አያስፈልግም ማለት አይደለም። ልክነት ከአሁን በኋላ ካህን የሚባል ነገር አናውቅም ማለት አይደለም። ኦርቶዶክሳዊነት ልክነት ነው። ልክነት ምንድነው? እውነታው መናገር ብቻ ነው። አባቶች ናቸው፣ እውነት ነው፣ ትክክል ነው። ዝም ማለት የለባቸውም፣ ትክክል ነው። ልክነት ነው ኦርቶዶክሳዊነት ማለት። ኦርቶዶክሳዊነት ልክነት ነው፣ ትክክለኛ። ኦርቶዶክስ ማለት ትክክል ነው። የምታወራው ትክክል ማውራት የለብን። ያለ ሲኖዶስ ያለ ካህን ቤተክርስቲያን አለች? ማን ሊያጠምቅ፣ ማን ሊያቆርብ፣ ማን ሊቀድስ? በአቶ ይቀደሳል፣ በላምባራስ ይቀድሳል፣ ኮንስታብል ገሌ ገብቶ ይቀድሳል፣ ፕሮፌሰር ገብቶ ይቀድሳል። ያለ ክህነት የሚፈጸም ሚስጥራት የለም። ሚስጥራት ደግሞ ለድህነት ነው የሚያገለግሉ። ስለዚህ እዚህ ጋር እንደራጅ እያልን እዚህ ጋር ጠቅላይ ቤተ ክህነትን እና እዚህ ጋር ጳጳሳትን አንቀበልም አይባልም። ቅዱስ ሲኖዶስን እናከብራለን፣ እንቀበላለን፣ ግዴታችን ነው። ችግር አለብን? አዎ። ጥያቄ አለብን? አዎ፣ በደንብ። እናንተ ነበራችሁ አጣሪ ኮሚቴ መላክ የነበረባችሁ ሲሆን ምልአተ ጉባኤ ቅዱስ ሲኖዶሱ ጉዞ ማድረግ ወደ አርሲ፣ እስቲ ይረሸኑ፣ እስቲ ሙቱ፣ አብሮ ከልጆቻቸው ጋር ማልቀስ። ይሄ ነው መጠየቅ። በቃ አለቀ። ሲኖዶስ አያስፈልገን ማለት አያስፈልግም። በቃ አለቀ። ከከበደስ ልኡካን እንኳን ቢያንስ መላክ የሚያጣራ ጉዳዩን በደንብ የሚያጠና ልጆቼ ተወካዮችን ልኬ ጉዳዩን በደንብ አጣርቻለሁ፣ መሬት ላይ ነው ሀቅ ይሄ ነው ብላ መናገር ያለባት የእኛ ቤተክርስቲያን ናት። ይህ ድምፅ ስነሳ ኦርቶዶክስ ማለት ትክክለኛ ማለት ነው እንጂ በዚህ ጋር የተሐድሶን ዓላማ ማሳካት የለብንም። ጳጳስ አያስፈልግም። ከእንግዲህ የሚሰማ ጳጳስ የለም። ከእንግዲህ የሚቀበለው አባት የለም። ከእንግዲህ ጳጳስ አልሳለምም። ከእንግዲህ ቄስ አልፈልግም። ይሄ ጸረ ኦርቶዶክስነት ነው። ይሄ እንደራጅ ሳይሆን እያለ ያለው እናፍርስ ነው እያለ ያለው። ይሄ እንደራጅ ያላለም ነገር ይሄ ሰው እናፍርስ ነው እያለ ያለው። ይሄን በደንብ መለየት አለብን። ይቅርታ መምህራን እያላችሁ ብዙ አወራሁኝ። ሊቀ ሊቃውንት እንኳን ደህና መጡልን። ይፍቱን ይባርኩ። እንኳን ደህና ቆያችሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት አላችሁ ወንድሞች? መንገድ ላይ ነው መሰለኝ ዘማርያም። አዎ አሁን እሺ፣ ሌላ ሰው ሰፈር እየሄድኩ። እሺ 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 እሺ። ቴዎሲስ ይቀጥል። ዲያቆን ቴዎሲስ አለ?
ቴዎሲስ የለም። እሺ ወይ ቴዲ እሺ ቀጥልሽ። እሺ እንዴት ድምጼ ይሰማል ይመስለኛል በደንብ። መጀመሪያ እንግዲህ አስቀድሜ ዲያቆን ዛማኑኤል አይ ቲንክ ወርዷል ይመስለኛል። ዲያቆን ፋሲካውም ሌሎቻችሁም ኦርቶዶክሳውያን በሰፊው እነ ቴዶም አለው ጉዳያቸው አድርገው እሺ ሰላም ዛማኑኤል እና ሁላችሁም እግዚአብሔር ይስጥልን። እግዚአብሔር አሁንም ያበርታችሁ። ሰፊ የሆነ መነቃቃት እንዲፈጠር ሁሉም ደግሞ ጉዳዩን እንዲረዳው በሌላ አጀንዳም እንዳይወሰድ አድርጋችኋል። እግዚአብሔር ይስጥልን። አሁን ሰፊ የሚዲያም ድጋፍ ማግኘት ተችሏል። ይቆራረጣል። ቴዎሲስ እንደ ኦርቶዶክስ እየጠፋ ነው መሀል በሰላም ኑሮን የሚገፋ አለ። ላይ ኦርቶዶክስ ድምፅ መሀል ላይ እየጠፋ ነው ያለው ቴዎሲስ። እሺ አይ ቲንክ አሁን ይስተካከላል ይመስለኛል ቴዲ። እሺ ቀጥልሽ። እሺ ላስተካክልና ልመለስ ወይም ደግሞ እስከዛ ሳይናገር ላስተካክልና። እሺ ዲያቆን በረከት መምህራችን እንደምን አለ? እንኳን ደህና መጣ። መምህር በረከተ ሰላም ዘማርያም። እግዚአብሔር ይመስገን። ሰላም እያለ ሁላችሁንም ወንድሞቻችን የምትቀደምጡ ኧረ እንዴ በጣም ጥሩ ሀሳቦች ነው ሲነገሩ የነበሩት። ያው ቢደጋገምም ስለማይከፋ ነው እንጂ አዲስ ሀሳብ የሚለም እኔ 3 ጉዳዮች ላይ ማተኮር ያለብን ይመስለኛል። አንደኛ የቤተክርስቲያንን የሚያጠቁ በተለያየ መንገድ ቤተክርስቲያንን የሚያጠቁ አካላት አንዱ ዓላማቸው ፍራስትሬት እንድናደርግ ማድረግ ነው። በቃ የሆነ አባቶቻችን እንድናናንቅ፣ እርስ በርሳችን እንድንጣላ፣ ቤተክርስቲያን ያላትን አንድነት ከውስጥ እንዲፈተን እንደዚህ አይነትም ነው አንዱ ዓላማ እሱ ይመስለኛል እኔ እና ለሱ ምንም አይነት እድል መስጠት የለብንም። በቃ ይሄ የኦርቶዶክሳዊነት አንዱ ፒላር፣ አንዱ መሰረቱ፣ አንዱ ምሰሶ በቃ አባቶች ከሌሉ ቤተክርስቲያን የለችም። ስለዚህ በጅምላ አባት የለም፣ ሲኖዶስ የለም፣ መሪ የለንም ምናምን የሚሉ ነገሮች ቀጥታ ጥቃት አድርጋችሁ ነው ማሰብ ያለባችሁ። በሌላ መንገድ የሚመጣ ጥቃት ነው ይሄ። አንድ ሰው ስም ተጠርቶ ሊነገር ይችላል እንዳልከው ቅድም ዘማርያም እከሌ በቂ መልስ አልሰጠም፣ በዚህ ሰዓት ኃላፊነት አለበት ተብሎ አንድ አባት ሊነገር ይችላል። በጅምላ የሚደረግ ንግግር ግን በቃ አባት የለም ማለት ምን እያልን እንደሆነ ታውቃላችሁ? ቤተክርስቲያን የለችም እያልን ነው። እና ይህንን አንደኛ መጠንቀቅ ይኖርብናል። አንናገር ማለት አይደለም፣ መናገር አለብን። ጅምላ የሆነ የፍራስትሬሽን በጣም ጀነራላይዝድ የሆነ ንግግር ግን ጥሩ አይደለም። ምንም ቢሆን ቤተክርስቲያን እስካለች ድረስ አባቶች አሉ። ምናልባት እነሱ ጋር ያለ እኛ ማናቀው ብዙ ነገር ሊኖር ይችላል። ባይ ዘ ዌይ አባቶች እንደው የማይናገሩት ስለፈሩ ብቻ ነው የሚል ድምዳሜም ትክክል አይመስለኝም። ስለፈሩ፣ በስልጣን ስለተሸበቡ፣ በተለያየ ጥቅም አቅም ስለተያዙ የማይናገሩ እንዳሉ ሁሉ ሌላ ብዙ ምክንያት ያላቸው አባቶች ይኖራሉ። መናገርና አለመናገር 50-50 ሆኖባቸው እየተጨነቁ ያሉ አባቶችም ሊኖሩ ይችላሉ። ከጀርባ በፊታቸው ያለ ኮንሲኩዌንስ የሚታያቸው እኛ የማናየው ነገር ሊኖር ይችላል። ይሄ ሁሉንም ጀስቲፋይ ለማድረግ አይደለም። እንደዚህ በመጠንቀቅ ነው በጣም አረቀው በማሰብ ብቻ ነው ምናምን ልንል አንችልም። የተለያየ አይነት ሰው ስላለ ማለት ነው። እና እሱና ሁለተኛ እኛውን መፍትሄ የምንሰጠው የምናስበው ፊት ለፊታችን ያለ ችግር ነው። እሱ ምንድነው? የምዕመናን መታረድ፣
የምናየው በጣም የሚያሳዝን የሚያስደነግጥ ነገር ከፊት እያየን ነው። ግን ሌላ ብዙ ችግር አለ ልንጮህበት የሚገባ ማለት ነው። አባቶች በአንድ ድምፅ ወጥተው እንዳይናገሩ እንኳን ምን ተሰርቷል? ምን ተደርጓል? ይሄኛ ሃርድ የሆነውን ፓወር ብቻ ነው የምናየው፣ ሰው ሲሞት ምናምን የምናየው ማለት ነው። ቤተክርስቲያን ያንን መቋቋም እንዳችል፣ ሬዚስት ማድረግ እንዳችል፣ ምዕመናንን አስተባብራ መቆም እንዳችልስ ምን ተሰርቷል ደግሞ ከጀርባ? እና በሁሉም በኩል የበጣውን ጥፋት የደረሰውን ጥቃት አብረን ማየት አለብን ብዬ ነው ማሰብ። ማለት ለሆነ ጉዳይ ብቻ መልስ አይገኝም፣ መፍትሄ አይገኝም። በቃ ብዙ ችግር ከሆነ አንዱ ጉዳይ ብቻ መፍትሄ ሊያገኝ አይችልም። ሁሉም ችግር በየአቅጣጫው መታየት አለበት ማለት ነው። እና ይሄ የሆነ ፊት ለፊት የምናየው ችግር ብቻ አይደለም ችግሩ፣ እሱ መገለጫው ነው። በተለይ ወደ ውስጥ ስንሄድ ማለት ነው። እና ብዙ ችግር የለም ወይ? ይህንን ኢኔብል እያደረገ ያለ ችግር የለም ወይ? ይሄ እንዲሆን እንደው ችግር ከመጣ በኋላ እንኳ ይሄ ከተከሰተ በኋላ እንኳ ቤተክርስቲያን በቂ የሆነ አግባብነት ያለው መልስ እንዳሰጥ ከጀርባ ደግሞ የተያዘ ነገር የለም ወይ? እና ያንን ዝም ብለን ለዚህኛው ብቻ መፍትሄ ማምጣት እንችላለን ወይ? ስለዚህ ምንድነው በብዙ አቅጣጫ የተከፈተ ጥቃት ከሆነ በብዙ አቅጣጫ ነው መመከት ያለበት የሚል ሐሳብ አለኝ እኔ። ምክንያቱም ሰዎች ቤተክርስቲያንን እያዳከሙ ያሉ በአንድ አቅጣጫ ብቻ አይደለም፣ የሆነ ምዕመናንን በመግደል ምናምን ብቻ አይደለም፣ በተለያየ አቅጣጫ ነው። እና በተለያየ አቅጣጫ መመለስ አለብን። ለዚህ ምን ያስፈልገዋል? በጣም ዲፕ የሆነ ሰፋ ያለ ውይይት ያስፈልገዋል ብዬ አስባለሁ። እኛ የምናየው አንድ አቅጣጫ ብቻ ነው ያለው። ግን በስንት አቅጣጫ ነው ጥቃቱ? ቤተክርስቲያን እየተዳከመች ያለችው በስንት አቅጣጫ ነው? አንዱን ብቻስ መፍታት እንችላለን ወይ የሚለው ማለት ነው። ሶስተኛ ይሄ ነገር መቆም የለበትም ብዬ አስባለሁ እኔ። የሆነ ዘመቻ እንዳይሆን፣ ዘመቻ ከሆነ ያቃ ዘመቻ የሆነ ጊዜ ያለው አይደል? ያቆማል። የሆነ ሳምንት፣ የአንድ ሳምንት፣ የሁለት ሳምንት ስራ መሆን የለበትም። በቃ መቀጠል አለበት። ብዙ ሰፊ የሆነ ነገር ነው ያለው፣ ማቋረጥ የለበትም። እኔ እንደውም በዚህ በማህበራዊ ሚዲያ በሳምንት አንድ ቀን ሁለት ቀን ቢያንስ እንዲህ አይነት ውይይት፣ ቀጣይነት ያለው ውይይት ያስፈልጋል ብዬ ነው ማምነው። የማያቋርጥ ማለት ነው። መፍትሄ እስኪመጣ ሰው ሁሉ በቂ መረዳት እስኪኖረው ድረስ እና ለመፍትሄ የሚያስችል እውቀት እስከሚፈጠር ድረስ ሚዲያ በዋናነት ማሳወቅ ነው አይደል? እሱ እስኪፈጠር ድረስ ተከታታይነት ያለው ነገር መሆን አለበት። እና ምንድነው የሚሉት? አንድ ሰሞን ይጮሃሉ፣ ከዚያ ያቆማሉ፣ ወደ ሌላ ጉዳይ ይገባሉ ነው። እንደዛ ነው አይደለ? ብዙ ጊዜ ቤተክርስቲያንን የሚያጠቁ አካላት እነሱ አያቆሙም። ከነገራችን ላይ እነሱ አያቆሙም። እኛን ግን አንድ ሰሞን የሆነ ነገር ያደርጉና የሆነ ሰሞን ጮኸው ያቆማሉ። ከዛ ይረሱታል። ደግሞ አታክ እናደርጋቸዋለን። ደግሞ የሆነ ሰሞን ይጮሃሉ። ከዛ እንደዚህ እያለ ይቀጥላል ማለት ነው። ስለዚህ ለዚህ መፍትሄው ምንድን ነው? ሪስፖንሱንም አለማቆም ነው። መቆም የለበትም ብዬ ነው ማስበው እኔ። እና የሆነ ኔትወርክ ፈጥሮ ንግግር አድርጎ ይሄ ጉዳይ እስከ መጨረሻ ድረስ መቀጠል አለበት። እኛ የቤተ ክርስቲያን ልጆች የሆነ አጭር ሚሞሪ ያለን፣ የሆነ ጉዳይ ላይ ዋይ ዋይ ብለን ጩኸን ከዚያ በኋላ የምንረሳ አይነት ሰዎች አይደለን። የቤተ ክርስቲያን ጉዳይ ሁልጊዜ የሚያሳስበንን። ስለዚህ ይህን የምናሳየው ምንድን ነው? በማያቋርጥ እንቅስቃሴ ማድረግ አለብን ብዬ ነው የማስበው እኔ። እና አሁን ከዘመቻ መንፈስ ወጣ ብለን እንዴት ይቀጥል ወደሚለው መሄድ ያለብን። አንዳንድ ሰዎች ጋር ደግሞ እኔ የማየው ነገር
የሆነ መፍትሄውን ያለመረዳት ብዙ ጊዜ ችግሩ በጣም ሲነገር መፍትሄው ግን ሲጠፋ ምንድነው የሚፈጠረው? ይሄንን ታውቃላችሁ? አንድ ነገር በጣም ችግሩ ከተነገረ መፍትሄ ግን ከጠፋ እርስ በርስ ነው የሚሆነው። አንተ ስላልሰራህ ነው ወደሚል እርስ በርስ ወደ መነካከስ ይዞራል ማለት ነው። ስለዚህ መፍትሄው ላይ እናተኩር። መፍትሄው ላይ ማተኮር ማለት ነው ይህንን እናድርግ ብለን እንዲደረግ መናገር ብቻ ሳይሆን የምናረገው ነገር ምን እንደሚፈጥር ተስፋውንም እናሳይ። ማለት የሚደረገው ነገር በቃ ዝም ብላችሁ እኔ እንደዚህ ስላችሁ ይሄንን አድርጉ ከዛ በኋላ ወደ ምን እንደሚያደርሰን ግን በኋላ ነው የምናየው አይነት አካሄድ ወደ ፍራስትሬሽን የሚወስድ ይመስለኛል። ሰዎች በአግባቡ እኛ ጋር እንዲጓዙ ከፈለግን ውጤቱንም ቀድመን መናገር አለብን። ወደዚህ ይወስደናል፣ ወደዚህ ያደርሰናል። ስለዚህ መጨረሻ ላይ ወደ ምን እንደሚወስድ ከተረዱት በቃ በደስታ ይተባበራሉ። ወደ ምን እንደሚወስድ ለማይረዱት እንቅስቃሴ ግን ተባባሪ ላይሆኑ ይችላሉ። ስለዚህ የምናረገው ነገር ምን መፍትሄ እንደሚያመጣ ወደ ምን እንደሚወስደን በጣም በደንብ እንነጋገር። እርስ በርስ እንዳይሆን መነካከስ እንዳይሆን የተቀቢጸ ተስፋ ፍራስትሬሽን እንዳይፈጠር ወደ ብርሃኑ እንሂድ። ምንድነው የሆነ ላይት ያስፈልጋል አይደል? ወደዚህ ነው እየሄድን ያለነው፣ ወደዚህ ብርሃን እየሄድን ነው የሚል ነገር ያስፈልጋልና ወደሱ እናተኩር የሚል ሐሳብ ነው። እግዚአብሔር ይስጥልኝ ዘመኔ። እሺ፣ በጣም ግሩም የሆነ ሐሳብ ነው መምህር በረከት ያቀረብልን። በጣም ግሩም። ችግሩን ስናነሳ መፍትሄውን ጭምር እያመላከትን መሆን አለበት እንጂ ሁሌ ችግሩን ብቻ በማስረዳት ጊዜ እንዳንገድል፣ በፕሮፋይል ብቻ የሚቀር አይደለም። በማልቀስ የማልቀስ ኢሞጂ በመልቀቅ ብቻ የሚቀር አይደለም። ልብስ በመቀየር ቲሸርት በመቀየር ብቻ የሚቆም ነገር አይደለም። ሰብሰብ ብሎ ቁጭ ብሎ በውስጥ ማውራትም መነጋገር የሚጠይቅ ነገር ስለሆነ ይህን ቁጭ ብለን ማሰብ አለብን ነው። በጣም ጥሩ መልእክት ነው መምህር ያስተላልፉልን፣ ቃሎት ያሰማልን። እሺ፣ አጭር ደቂቃ ነው የምሰጣችሁ ካሁን በኋላ። እሺ፣ መምህር ዳዊት ዶክተር እንኳን ደህና መጡልን። ሰላም ለሁላችሁ ይሁን። አባቶቼ ይፍቱኝ ይባርኩኝ ብያል ላለው ምናልባት ያው አጭር ጊዜም ስለሆነ እኔም አሳጥረዋለሁ። 3 ነገሮችን ማንሳት ፈልጋለሁ። አንደኛ መምህር ጠፋብኝ ስማቸው ቅድም ነበሩና ሁልጊዜ የሚናገሩት ስሎገን አለ እንትን አጀንዳን ቀይርም እያሉ ማለት ነው። እና ጥሩ ስሎገን ነች፣ ሁላችንም ብንይዘው። ምክንያቱም አጀንዳ ለማስቀየር አውቀውም ሳይሆኑ ሳያውቁ ብዙ የተደረገ ነው እና ያንን ሁላችንም ልብ ብለን ለሁሉም መልስ አይሰጠም፣ ለሁሉም ንግግር አያስፈልገውም፣ ለሁሉም ስብሰባ አያስፈልገውም። በተለይኛ ዓላማ እስካለን ድረስ ከዓላማው መውጣት የለብንም የሚል ሐሳብ ነው። ሁለተኛ በተለይ the past 2-3 days ምናልባት ትንሽ አነጋጋሪ የሆነው አንዳንድ ወንድሞች ጥሩ አስበው በቅንነት ይመስለኛል በተለይ አባቶችን መሳደብ ጥሩ አይደለም እና ስድቡ ተገቢ አይደለም የሚል መልእክት አስተላልፈዋል። ይሄ የሚደገፍና የምንስማማበት መሆኑን አጥብቀን መናገር አለብን። ምክንያቱም እንኳን አባቶችን ማንንም ገዳዮቹን እንኳን ልንሳደብ አልተፈቀደልንም ክርስቲያንንና ግን አንድ ለምሳሌ ወይ ችግር ሲኖር ወይ የሆነ ያልተሰራ ነገር ሲኖር እንደ ምእመን እንደ ልጅነታችን ደግሞ ይሄ ነገር መስተካከል አለበት የምንለው ነገሮች ሊኖሩ ይችላሉ። ይሄ በነገራችን ላይ ፍትሐ ነገሥትም ላይ አለ። ፍትሐ ነገሥትም ላይ በደንብ አድርጎ ተነግሯል። አንድ ጳጳስ ስራውን ካልሰራ ምንፍቅና ሊኖርበት ይችላል፣ በደንብ ሊያስተዳድር ይችላል፣ ለቦታው ላይ መጥን ይችላል፣ የተለያዩ ነገሮች አሉና ምእመን የምእመንንም ኃይል ማወቅ መረዳት አለብን። በነገራችን ላይ ይሄ
አገልግሎት አለመረዳት ይመስለኛል በእኛ ውስጥ እንጂ እነ ቅዱስ ጴጥሮስን ብንመለከት ራሳቸውን ባሪያ ነበር የሚሉት፣ ባሪያ ነን እያሉ ነበር የሚያገለግሉት። እና ጳጳሳቱ ባሪያ ናቸው እኮ ባሪያ ናቸው። እንደው ክብሩ መስቀል ስለያዙ ያለንን ፍቅር ስለምንገልጽ ነው እንጂ የተሾሙት ሊያገለግሉ ነው። እና ይህንን በደንብ እንትን ብለን ስድብ አያስፈልግም። ስለ ስድብ እያወራው አይደለም፣ ግን አንዳንድ ነገር ደግሞ ሲኖሩ ይሄ ነገር እንደው ቢናገሩ ሰው እየሞተ ነውና ዝም ባይሉ የሚለውን ቃል ስድብ ብሎ መተርጎሙ ያለመረዳት ያለመገንዘብ አካል ይመስለኛል። ግን አሁንም ደግሜ ሶስተኛው ነጥቤ ጋር ስመጣ አሁንም የተነሳውን ነገር ኤኮ ማድረግ እፈልጋለሁ። ቅድም ተነስቷል መሰለኝ። ማንንም መሳደብ የለብንም። አንዳንድ ጊዜ በስሜት በንዴት በተለይ ሰዎች ሲሞቱ ደጋግሞ መስማት ማየት የሆነ ሜንታሊም ራሱ እኮ ኮንፊውዝ ያደርጋል እና ሳናስበው ከመናገር ቅድም ዲያቆን ዘማርያም እየሰማሁ ነበርኩና ይሄ በጣም ብልህነት ነው። ገብቼ ያልሆነ ነገር ከመናገር እስቲ ዝም ልበል ማለት ትልቅነት ነው ማምላክን እና አንዳንድ ጊዜ በቃ በጣም ከረበሸን እንደው አቡነ ዘበሰማያት ጸልየን ቀኑን ማሳለፍ ያልሆነ ነገር ከመናገር ያለነው ሚዲያ ውስጥ ነን፣ ሪኮርድድ ነው። በዚህ አካል ደግሞ ያው እንግዲህ ጠላቶችም ይዘው ያችን ቃል አውጥተው ለነገ ደግሞ ሌላም ነገር ስለሚሰሩ ከአፋችን የሚወጣውን ነገር እየመጠንን እየለካን እንናገር ለማለት ነው። እግዚአብሔር ያክብርልን። ምናልባት አንዳንዶቻችሁ ግልጽ ከሆነላችሁ የጥሩ ማብራሪያ ይመስለኛል። እንግዲህ ከዚህ የበለጠ ሌላ የተሻለ ገለጻ ካለ መግለጽ ይቻላል። ግን ወጥነት ያለው ነገር ግልጽ ነገር መታወቅ አለበት። ሲኖዶስ የሚባል ነገር አናውቅም፣ ካህን የሚባል ነገር አናውቅም የሚባል ቪዲዮ ነበር። ቪዲዮ እኮ ነበር። ማናላት በሉ፣ ካልሰማችሁ አልሰማውም በሉ፣ ካላያችሁ አላየውም በሉ። ቪዲዮ እኮ አለ። በቃ አንድ ወጣት ልጅ እጁን እያወራጨ ከእንግዲህ ጳጳስ የለንም አሜን ይላል። ከእስራኤል ውመን ከእንግዲህ ካህን አናውቅም፣ ይሄ ስህተት ነው እያልን ያለን። በቃ በማለት ያለባችሁ እኔ በግሌ አልሰማው ማለት ትችላላችሁ። እኛ እኮ ስለሰማን ስላየን ነው የምንነግራችሁ። ሁለት ነገር አትቀላቅሉት። ለቤተ ክርስቲያን መቆርቆር ማለት ቅዱስ ሲኖዶስ አያስፈልግ ማለት አይደለም። ለቤተ ክርስቲያን መቆርቆር ማለት ካህን አያስፈልገን ማለት አይደለም። ይለያያል። የት ናችሁ ጠቅላይ ቤተ ክህነቶች? የት አላችሁ አባቶቻችን? ለምን ድምፃችን አታሰሙት? ቋሚ ሲኖዶስ በየሳምንቱ ይሰበሰባል። ከዚህ የበለጠ አጀንዳ አለ ወይ ከውስጥ እየሰራችሁ ያሉት ስራ ካለ ወታችሁ ንገሩ። ቤተ ክርስቲያን የምትሄድበት አለ። አስፈላጊ ከሆኑ ከመንግስት አካላት ጋር የተነጋገረች ነው፣ ከባለ ድርሻ አካላት ጋር አንድ ነገር ነው። በቃ ስትጠይቁ ትክክል ነው መጠየቅ ያለባችሁን። ይህን ነው እያልን ያለ ነው እንጂ በቃ ጳጳሳት እንደፈለጉ ይሆኑ፣ ሲኖዶሱ እንደፈለገ ይበል፣ ካህኑ እንደፈለገ ይበል፣ ምንም ነገር አንጠይቅ፣ ምንም ነገር አንበል አይደለም። ሁለቱ ይለያያሉ። አትቀላቅሉት። እንደ ስሎጋን ግን ካሁን በኋላ ጳጳስ የለም፣ እኔ ጳጳስ ካሁን በኋላ አልቀበልም፣ እኔ ካሁን በኋላ ጠቅላይ ቤት አልቀበልም፣ እኔ ካሁን በኋላ ቄስ ሁሉ አስጠልቶኛል። ግን ምንፍቅና ነው። ዋጡት። ይሄን ሀቅ ነው። በቃ ኑፋቄ ነው ይሄ። ይሄን ንግግር አስወግዱ ነው በቃ አለቀ። አሁን ግልጽ አሁን ይሄ በየዋህነት በቅል ለምጠይቁ ነው። ይሄን ኮሜንት ላይ ካሁን በኋላ ሌላ ነገር የሚጽፍ ካለ ብሎክ ነው ማድረገው። አሁን ግን በቅንነት ለሚጠይቅ ሰው ነው ራይ እየሰጡ ያለሁት። አባቶችን ማክበር ያለ ካህን የለም። ይሄ እኮ ባነክሩ በነገራችን ላይ የናጅሪዎቹ ዓላማ ነው። እነ ጀማነሽ ናቸው የጀመሩት። አሁን እኮ ጳጳስ የለም። ጳጳስ እኮ እኔ እኮ ድሮ እኮ ብያቸዋለሁ የሚሉ ሰዎች አሉ። አሁን እኮ ፓተል እኮ የለም። እኔ እኮ ድሮ ቤተክርስቲያን እኮ ተበላሽታለች እኮ የሚሉ እኮ ሰዎች አሉ። ይሄ ኑፋቄ ነው። አሁን ካህን የለም ማለት እኮ የምትቆርቡት እኮ አማናዊ ስጋው ደግሞ አይደለም እያሉን ነው። የሚያጠምቃችሁ ካህን እኮ አማናዊ ጥምቀት አይደለም እያሉን ነው።
ያ ማለት ከድህነት በአፋ ናችሁ ያላችሁት እያሉን ነው። በውጭ ነው ያላችሁት እያሉን ነው። እየገባችሁ ነው ግን ቅኔው ይሄ ምጽአተ ቴዎድሮስ ብሎ የሚያወሩት ኢትዮጵያ የዓለም ብርሃን ናት የሚሉት አጅሬዎች እኮ አሉ እዚህ ላይ እነ ጀማነሽ እኮ አሉ። እኔ እኮ ድሮ ብያችኋለሁ ጳጳስ እኮ አሁን የለም አባት እኮ የለም ይላሉ። አሁን እችን ተገና አድርገው ነው እነሱ የሚናገሩት። እነሱ የፈለጉት በቃ ጳጳስ የሚባል ከአንድ ወለገ ጠፍቶላቸው እነሱ የሚቀመጡበት የፈለጉት ይሄ ኑፋቄ ነው፣ ክህደት ነው። ወደድንም ጠላንም ሐዋርያዊ ትስስሩን ይጠብቀው የተሾሙ አባቶች ነው ያልቸው ያሉን። አሁን በቃ አለቀ። አንድ ቅዱስ ሲኖዶስ ነው ያለን፣ አንድ ቤተክርስቲያን ያለች። ከዚህ ውጭ አልሰማም። ስንናገር ቤተክርስቲያን ያለች ማንቃትም ካለብን መናገርም ካለብን ልጅ አባቱን በፍቅር ይጠይቅ። እኛ ልጆች ነን፣ እነሱ አባቶቻችን ናቸው። በሚገባቸው ልክ ክብረ ክህነትን ጠብቀን እንጠይቅ። በሚቀርበን ሀገረ ስብከት፣ በሚቀርበን ጠቅላይ ቤተ ክህነት ለሚገባቸው አካላት ቅርብ ናቸው የምንላቸው አካላት እናሳውቃቸው። አለቀ። በተረፈ ግን አባቶች ተኝተዋል እና አባቶችን አልቀበልም ማለት አይቻልም። ለዩ፣ ይህን ንግግር ለዩ። መሳደብ አይፈቀድም፣ ክልክል ነው፣ ኑፋቄ ነው። ራሱ ሲኖዶስ አያስፈልገንም እያለ ያለ ሰው ኦርቶዶክስ አይደለም። ከእንግዲህ ቄስ አልቀበል የሚል ሰው እሱ ኦርቶዶክስ አይደለም ነው። ለእኛ ኦርቶዶክስ ማለት ምን ማለት ነው? በሚገባ ይህን ወቅታዊ ጉዳይ ለአባቶች ደርስ ድምፁን የሚያሰማ ብፁዓን ሊቃነ ጳጳሳት ስማቸውን በአግባቡ ጠርቶ እንደ አባትነት የኛ አባት ሆናችሁ ልትቀድሙ ይገባል፣ ጉዳዩን አጣርታችሁ አስፈላጊ ድጋፍ ማድረግ አለባችሁ ማለት አለበት። ኦርቶዶክስነት ማለት ትክክለኛነት ማለት ስለሆነ እንጂ እችን አንሻፎ የተሐድሶ መናፍቃን ሴራ ለማስገባት ከእንግዲህ ቄስ አልቀበልም፣ ከእንግዲህ አባት አልቀበልም፣ እኔ እነሱ ሳይ ደሜ ይፈላል ካለ ሂዝ ኖት ኦርቶዶክስ። ይህንን ለዩ ነው እያልን ያለ ነው። አልሰማንም ካላችሁ ገብታችሁ ቪዲዮን ተመልከቱት። እንደ መፈክር እንደ ስሎጋን ሲናገር የነበረው ልጅ እየሰማችሁን አይደለ እያለ ህዝቡ ሰብስቡ ከእንግዲህ ጳጳስ ሲኖዶስ የለንም፣ ከእንግዲህ በኋላ የምንቀበለው ካህን የለንም ይላል። አዎ ይላል ሰው። ይህ እኮ ኑፋቄ ነው። ሲኖዶስ የለንም አይባልም። ሲኖዶሱ ዝም ብለዋል፣ ድምፃቸውን አላሰሙንም፣ እረኛ አልሆኑንም። እኛ በጎቻቸው ስንበላ ዝም አሉን። ምን ነው? በምን መንገድ ለውስጥ እንዲነቁ እናድርግ? ወይስ እኛ ሳናቅ የተጫነባቸው ይሁን የታፍነው ይሁን? ለይተህ መርጠ መናገር ነው እንጂ እችን አስታኮ ካህን አልቀበልም ማለት እኮ ሚስጥራትን አልቀበልም ነው። ያለ ካህን አይፈጽማ ሚስጥራት ሁሉ። ማን ሊያቆርብ ነው ነገር? ማን ዛዜ ሊሰጥ ነው ነገር? ማን ጋር ልትሳል ትገባ ነው ነገር? አንተ አንቀላቅለው በቃ ጠቅላይ ቤተ ክህነት ምን ሆናችሁ ነው ዝም ያላችሁ ብለን ስንናገር ነው አንዳንዶቹ ስድብ የሚመስላችሁ ሰዎች ደግሞ አሉ። ይሄም ስድብ አይደለም፣ የተቀላቀለ ነገር እንዳይሆን እንለያለን። ቅዳሴ ማርያም እንደዛ የሚለው የተቀላቀለ ነገር እንዳይሆን እንለያለን። መለየት ያስፈልጋል። እውነት ጉዳዩ ላይ ሄዶ አጣርቶ ትክክለኛ ነገር መረጃ መቅረብ የነበረበት የኢትዮጵያ ሃይማኖት ተቋም ነው። ማን ነበረ በጣም ቅርብ ለጉዳዩ? እንዴት ነበረ ግን እነዚህ ጉዳዮች እነዚህ የተገደሉት ሙሉ እስላሞች ቢሆኑ ኖሮ ሙስሊሞች፣ የኦሮሚያ እስልምና ጉዳይ፣ የአዲስ አበባ እስልምና ጉዳይ፣ የጠቅላይ ሸሪያ ፍርድ ጉዳይ እስልምና ጉዳይ ተሰብስበው ነበር የሚሄዱት። ይህ ስድብ አይደለም። በቃ ሁለት ነገር አትቀላቅሉ። ይህ ስድብ አይደለም። አባቶች አያስፈልጉንም ማለት ግን ስድብ ነው። ሲኖዶስ አያስፈልግም ማለት ግን ስድብ ነው። ካህን አያስፈልግ ማለት ስድብ ብቻ ነው፣ ኑፋቄም ጭምር ነው፣ ክህደት ነው። ኦርቶዶክስ አይደለም ይዘው
ስትጠይቁ ለጥላችሁ በትክክል መንገድ መጠየቅ። እኔ ሌላ ቤተ እምነት ጉዳይ የሚያጣራልኝ የኔ አባቶች የት ሄደው ነው የሚያጣሩልኝ? አንድ ሰው እኮ አደጋ ደረሰበት ሲባል ቀድሞ እኮ ለዘማሪ የሚደርሰው እኮ ቤተሰቡ ነው። ያውም እየተነገረው አደጋ ደርሶበታል ይባል። አይ እኔ አልመጣልህም ዘመድ ግን ጓደኛዬን ጎረቤት ልክ ያለው ይላል። ስትናገሩ መርጣ። ይሄ ስድብ አይደለም፣ ግን እንደ መፈክር አውጥቶ ከእንግዲህ እኔ ጳጳስ አልቀበልም፣ ከእንግዲህ ሲኖዶስ አልቀበልም፣ ከእንግዲህ እንደዚህ እኔ ካህናት ካምባል አላምናቸውም። ይሄ ኑፋቄ ነው፣ ክህደት ነው። ይሄ ማለት ቤተክርስቲያን የለችም ማለት ነው። ቅድም ዲያቆን መምህር በረከት እንደነገሩ ቤተክርስቲያን የለችም ያልን እኮ ነው። አሁን እየተሰጠን ያሉ ሚስጥራት ሁሉ ውሸት ናቸው እያልን ነው። በየጊዜው የቆረበን ስጋው ደግሞ ውሸት ነው፣ በአቶ ነው እየተቀደሰ ያለው እያልን ነው። ይሄ እኮ ትልቅ ኑፋቄ ነው። ለቤተክርስቲያን ተቆርቆረ የሚመስል ግን ክህደት የሆነ ነው። የስድብ አባዜ ካለብህ ከቤተክርስቲያኑ ገለል በልና እዛ ጋር ተሳደብ። ይሄ አጉል ለቤተክርስቲያን ተቆርቆረ ያሏል። በዚያ ለምንቆረቆርላት እንደራጅ እያልን ጠቅላይ ቤተ ክህነቱን እያፈረስ ነው። ሲኖዶስን ያማን ነው የሚገነባልን? አባቶቻችን እናከብራቸዋለን። ጳጳስ ያስፈልገናል፣ ሲኖዶስ ያስፈልገናል፣ ጠቅላይ መዋቅር ያስፈልገናል። መዋቅር ተጣሰላለን ጥቁር የለበስ ነው። ህገ ወጥ ሲኖዶስ ሆነ ያለው አይደል? ባለፈው ዕለት መዋቅር ሲጣስ ማለት የተከለከለ የተወገዘው ለምንድን ነው? ከሲኖዶስ እውቅና ውጭ የተሰጠ ጵጵስና ነው፣ ውጉዝ ነው ያለው አይደል? መዋቅር ታዲያ እያፈረስን ነው ስለ መዋቅር የምናወራው እኛ? ወይስ እኛስ መዋቅር ስናፈርስ ቅዱስ ነን? ሌሎች ሲያፈርሱ ነው ስህተት የሚሆነው? እኔ የቤተክርስቲያን ስርዓት እያፈረስኩ ሌላ ሰው ሲያፈርሱ ነው ኃጢአት የሚሆነው እንዴ? ማክበር አለብኝ። እኔ አንደበቴን ማልገታና ራሴን ማልገዛ ከሆነ ላይ ባልገባም በቃ አለቀ። ለቤተክርስቲያን መፍትሄ መሆን ማልችል ከሆነ ችግሯ መሆን የለብኝም። እና ርዕስ አትስጡን አደራችሁ። ስትናገሩ መርጣችሁ ተናገሩ። ይሄ ሪከርድ ነው፣ ላይቭ ነው። ሰው ነገ ይሰማዋል፣ ትውልድ ነገ ይሰማዋል። እዚህ ለአባቶች አስፈላጊ የሆነ ክብረ ክህነት ሰጥተን ክብረ ቤተክርስቲያንም ጠብቀን የሚገባውን ነገር መናገር። ዘለል ብለን ከሄድን ግን ምንጣለው ከቤተክርስቲያን ጋር፣ ከቤተክርስቲያን ጋር ስንጣለው ከእግዚአብሔር ጋር ምንጣለው። ይሄም ማወቅ አለብን። እሺ መምህር ዮሐንስ ቀሲስ ይፍቱን ይባርኩን፣ ይቀጥሉ። እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ዘማሪያም ሰላም ብያለሁ። ሁላችሁንም ሰላም ከላይም ከታችም ያላችሁት። አይ ብዙ ሀሳብ የለኝም። ዙሮ ዙሮ ሀሳቦች የተነሱ ስለሆኑ ተመሳሳይ ናቸው። ምክንያቱም ቅድሚያ ያው ለወገኖቻችን የወገኖቻችን ነፍስ እግዚአብሔር ይማር ማለት ይቀድማል። ጽናቱን ይስጣቸው ለተረፉትም። ዙሮ ዙሮ እኛ የምንናገረው ነገር በጣም ጥንቃቄ የተሞላበት ቤተክርስቲያንን የሚገነባ እንጂ ቤተክርስቲያን የሚያፈርስ መሆን አለበት የለበትም። ምክንያቱም አሁን እኛ እዚህ ውስጥ ስንገባ ቤተክርስቲያን የሚባለው አንዱ ሰው ነው። ይሄ ቤተክርስቲያን የሚፈርሰው ደግሞ ቅድም እንደተባለው ማን ነው የሚገነባው? በምንድን ነው? በክህነት ነው። በነገራችን ላይ ክርስትና የምናገኘው ልጅነት የምናገኘው ሀብተ መንፈስ ቅዱስ የምንቀበለው በምንድን ነው? በክህነት ነው። ሰው እንደ ግለሰብ ለምሳሌ አንድ መምህር ዮሐንስ ሊያጠፋ ይችላል። መምህር ዮሐንስ ካጠፋ ክህነቱ ሊሰደብ አይገባውም። ክህነቱ አይሰራም ሊባል አይችልም። እዚህ ገላትያ ላይ ያለ አንድ ጳውሎስ የተናገረውና ሰው ሁሉ ሸክሙን ይሸከማል የሚለው እዚያ ትርጓሜ ላይ በደንብ አድርጎ የሚያትተው ነገር አለና አንድ ንስሐ አባቱ መሬት ተከራይቶ ከዚያ መሬት ላይ ወርቅ ተገንቶ ቄሱ ምን አደረገ ታዲያ? ባለመሬቱ ወርቁን መገኘቱን እንዳይሰማ ብሎ ለገበሬው ይነግረዋል። በኋላ ግን ገበሬው ያው ይነግረዋል ብሎ ስላሰበ ገበሬውን ይገልና ባለመሬቱ ይሰማል። ያ ባለመሬቱ ምንድን አደረገ? በዚህ ካህን እጅ ስጋው ደግሞ መቀበል የለብኝም አለ። ወደ ቤተክርስቲያን መሄድ አይገባኝም ብሎ በጣም ለብዙ ቀን ራሱን ከቤተክርስቲያን አግሎ ነበርና በኋላ ግን እግዚአብሔር በራእይ ያሳየውና ካህኑ ስጋው ደግሞ ሲያቀብል እጁ የቆሰለ ነው፣ እጁ የነፈረ ነው። እጁ ላይ ያለው ወርቅ ግን
እጁ ላይ የያዘው መንኪያ ግን የወርቅ ነበር ይላል። የወርቅ ነበር በጣም የሚያምር ነበርና ያ መንኪያው ክህነቱ የሚያቀበለው ደግሞ ስጋው ደግሞ እንደነበር የከበረ እንደሆነ ቅድም መምህር ዘማርያም እንዳል ሰውን መተቸት ካልሰራ መተቸት አስፈላጊ ነው። ለምን ስራውን ኃላፊነቱን አልተወጣም ብሎ ሰውን ባለመሳደብ በመተቸት ወይም ደግሞ የስራውን ጉድለት ማሳየት በጣም አስፈላጊ ነው። ስድብ አይደለም ይሄ ስድብ አይደለም። አንዳንዴ ደግሞ አባቶቻችን ምናልባት መቼም ሁሉም ሊሆኑ አይችሉም። ክህነትን ስንናገር ግን ሁሉን እየደመሰስን ነው። ቅዱስ ሲኖዶስ ካለ ሁሉን እየደመሰስን ነው። ስለዚህ ቤተክርስቲያን ከሚያጠፉ ሰዎች እኛ በምን እንሻላለን? እንደዚያ ከሆነ በምን እንደዚያ እንሆናለን? አንደኛ ክህነትን የሰጠች ቤተክርስቲያን ናት ራሷ። ለሊቃነ ጳጳሳትም ለኛም የክህነቱ ባለ ሀብት ሰጥታ ቤተክርስቲያን ናት። እንደገና ደግሞ ቤተክርስቲያን የምትከብረውም ደግሞ በዚህ ክህነት ነውና ሁለቱም ተመጋጋቢ ነገሮች ናቸው እና በጣም ጥንቃቄ የተሞላበት መሆን አለበት። ለምሳሌ እኔ ተነስቼ አይ ሚመን አያስፈልግም ካል ያስኩት ክህነት ምን ይሰራል? ሚመን ላጠምቅ ነው አይደል? ክህነት ያስኩት ለማስተማር ሚመን ለማስተማር ነው የተሰጠ ስልጣንና ሚመን አያስፈልግም ካልኩኝ በጣም ስተት ነው ማለት ነው። ክህነትም ካህናትም ሊቃነ ጳጳሳት አያስፈልጉም ማለት አያስፈልግም። ግን እንዳንድ ለመምህር ዮሐንስ የመምህር ዮሐንስ ችግር ካለበት አይ መምህር ዮሐንስ ይሄ ችግር አለበት ተብሎ ሐሳብ መስጠት ግን ክህነቱን መንቀፍ አይደለም። እኔንም መጥላት አይደለም። የእምነት ችግር ካለብኝ የእምነት ችግርነቴን በማስረጃና በመረጃ ካቀረበ ክህነትን መንቀፍ ሳይሆን ይህ ሰው ክህነቱን ወደ አልሆነ አቅጣጫ እየወሰድሁ ነው ማለት ነው እኔ። ስለዚህ እንደዚህ ያሉት ነገሮች መናገር ይቻላል። አሁን ሁለት ችግሮች ነው የተመለከትኩት። እኔም መምህር ዘማርያም አንተም አንስተዋል፣ መምህር በረከትም አንስተዋል፣ ሌሎችም አንስተውታል። በሁለቱም አቅጣጫ ትክክል ላይ ብሎ የሚናገረው ሰውም ስሜታዊ ሆኖ ትክክል የሆኑትን ማለት መሰረት የሆኑትን ሚስጥራተ ቤተክርስቲያን መናድ፣ ማፍረስ፣ የማይገባ ለሌላ አጀንዳ መስጠት፣ እንደውም ክህነት አስፈላጊ አይደለም፣ ስጋው ደግሞ አስፈላጊ አይደለም ብለው ጥምቀት አስፈላጊ አይደለም ለሚሉ ሰዎች አጀንዳ መስጠት ነው። በነገራችን ላይ ጥምቀት የሚከበረው በምንድን ነው? ልጅነት የሚገኘው በክህነት ነው አይደል እንዴ? ስጋው ደግሞ የሚለወጠው በምንድን ነው? በክህነት ነው አይደለም እንዴ? ሁሉም ሚስጥራተ ቤተክርስቲያን በነገራችን ላይ ሚስጥራቸው ማን ነው? ቁልፋቸው ክህነት ነው። ክህነት ነውና ክህነት ከሌለ ቤተክርስቲያንም የምትከብረው በምንድን ነው? በክህነት ነው። በቃ ሁሉም ነገሮች የክህነት ቁንጫቸው ነው። አንድ ሰው ንስሐ ለመግባት ቢፈልግ ንስሐ የሌለው ሰው አይሰጥም። ክህነት የሌለው ሰው ስጋው ደሙን አያቀብልም። ክህነት ከሌለ ስጋው ደሙ ሊፈተት አይችልም። ክህነት ከሌለ ጥምቀት ሊቀርብ አይችልም። ወደ ልጅነት ሊመጣ አይችልም። ክርስቶስን ሊያመልክ አይችልም። እና እነዚህ ነገሮች በጣም ጥንቃቄ የተሞላባቸው መሆን አለባቸው። ችግሮች ላይ አጉልቶ ማሳየት፣ የመፍትሄ ቅድም እንደተባለው የመፍትሄ አቅጣጫ መስጠት እንጂ በዚህኛው ወገን ተቆረቆር ብሎ መልካም የሆኑትን ነገሮች ወይም ደግሞ ቤተክርስቲያን ሚስጥራት መናድ፣ በዚያም በጎን ደግሞ አባቶቻችን ለምን ሳይሰደሙ ለአባቶቻችን ለምን ትሰደባላችሁ ብሎ ሌላ ያልሆነ አቅጣጫ መወርወር ጥሩ አይደለምና ስለዚህ ሁሉ ለመነጋገር እነዚህን ነገሮች ትኩረት ያስፈልጋል። በተለይ ሚዲያ ላይ ስንወጣ ደግሞ ሚዲያ መቼም እንኳን መጥፎ ነገር ተናግረን ቀርቶ መልካም ተናግረን እንኳን ጠምዘው ለሌላ ነገር እንደሚያውሉት መረዳት ያስፈልጋል። የሰከነ መሆን ያስፈልጋል። የተረጋጋ መሆን ያስፈልጋል። ስሜታዊ አለመሆን ያስፈልጋልና እነዚህ ነገሮች በጣም ጥንቃቄ ያስፈልጋል በሁላችንም ብዬ አስባለሁ። እንግዲህ ዞሮ ምንድነው ማስቀመጥ ያለብን ለነገው መፍትሄ ምንድነው ነው? ነገ ምን ማድረግ አለብን? ነገ የነገር ችግር እንዳይፈጠር ምን መስራት አለብን? ትውልዱን ምን ነገር ነው መንገር ያለብን ማስተላለፍ ያለብን የሚለውን ነገር ነው። የነገውን መፍትሄ ነው ማስቀመጥ የሚገባውና ስለዚህ በሁለቱም አቅጣጫዎች ያሉ ድንጋይ ወርዋሪዎች አላስፈላጊ አይደለም የሚል ሐሳብ ነው ያለኝ። ያው ሐሳቦች በብዛት ስለተሰጡ በአንተም በሌሎችም ስለተሰጡ እነዚያን ነው ሸር ማድረገው ወይም ደግሞ ተመሳሳይ ሐሳብ ስለሆነ ሌላ መስጠት አልፈልግም። እግዚአብሔር ይስጥልን መምህር።